ክብር ለጌታ ይሁን። እኔ ደህና ነኝ። እንግዲህ አብዛኞቻችን እናቅዳለን። ብዙ ጊዜ ያው እቅድ የተለመደ ነገር ነው። በዓለም ላይ ሰዎች ያቅዳሉ። ስለ ጡረታቸው ያቅዳሉ። በጡረታ ጊዜ የሚያደርጓቸውን ነገሮች ካሁኑ ከወዲሁ ያቅዳሉ። ስለ ኑሯቸው ኢንሹራንስ ይገባሉ። በኢትዮጵያ መዲን ድርጅት እንደሚባለው መዲን ኢንሹራንስ እንደሚባለው በእኛ በዚህ አካባቢ ደግሞ ኢንሹራንስ የላይፍ ኢንሹራንስ አለ፣ የህይወት እንደዚሁም ደግሞ ኢንሹራንስ አለ፣ የጤና ኢንሹራንስ አለ፣ የመኪና ኢንሹራንስ አለ። የተለያዩ እቅዶችን ሰዎች ያቅዳሉ። የመዝናናትን ያቅዳሉ። በአመት ስንት ጊዜ ወዴት መሄድ አለብኝ ብለው ያቅዳሉ። ስኬቶቻቸውን ያቅዳሉ። ለመሳካት እንዲሳካልኝ ምን ላድርግ ብለው ያቅዳሉ። እቅዶችን ያቅዳሉ። ያው እቅድ የታወቀ ነገር ነው። እንግዲህ በህይወት ሰው ሲኖር ሁሉ ጊዜ ያቅዳል። ግን ስለ ህይወት ፍጻሜያችን ስንቶቻችን እናቅዳለን? ምናልባት በጣም ጥቂት ሰዎች ያቅዱ ይሆናል ስለ ሞት ቀናችን፣ ወይ ደግሞ ከሞትን በኋላ ስለምኖረን ህይወት፣ ስለሚቀጥለው ህይወት ስንቶቻችን እናቅዳለን? ለዛ ምን ማድረግ አለብኝ ብለን ስንቶቻችን እናቅዳለን? ምናልባት ጥቂቶች ብቻ ሊሆኑ ይችላሉ። መጽሐፍ ቅዱስ መክብብ 12 ላይ ያው እኛ የምንሸሸውን ጥያቄ ያነሳል። ያም ሁሉ ነገር ሲጠፋ በምድር ላይ ሁሉ ነገር ማብቂያ ሲኖረው ሲያበቃ የማያበቃለት ነገር ምንድነው? ወይ ደግሞ ሁሉ ነገር ሲጠፋ የማይጠፋ ነገር የሚተርፍ የማይጠፋ ነገር ምንድነው የሚለውን ነገር ያነሳል። እንግዲህ መክብብ 12 ከ1 እስከ 14 ባለው ክፍል ፈጣሪህን አስብ የሚለው ነገር የሚዘልቅ ይህ ስለሚቀጥለው ህይወት እቅድ ያለው ሰው የሚያደርገውን ነገር መጽሐፍ ቅዱስ በዚህ ክፍል ያስተምረናል። እስኪ ሁላችንም መክብብ 12 ከቁጥር 1 እስከ 14 ያለውን እናነባለን። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አሰኙም የምትላቸውም ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቆች በሚንቀጠቀጡበት ኃያላን ሰዎችም በሚጎብጡበት ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት በመስኮትም ሆነው የሚመለከቱ በሚጨልሙበት በአደባባይም ደጆቹ በሚዘጉበት ቀን የወፍጮ ድምፅ ስላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ስሉ ከፍ ያለውን ደግሞ ሲፈሩ ድንጋጤም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾችም በአደባባይ ሲዞሩ የብር ድሪ ሳይበጠስ የወርቅም ኩስኩስ ሳይሰበር ማድጋውም በምንጭ አጠገብ ሳይከሰከስ መንኮራኩሩም በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል። ሰባኪውም ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረና ፈለገ አሰማም። ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጄ ሆይ ተግሣጽን ስማ። ብዙ መጻሕፍትን ማድረግ ፍጻሜ የለው፣ እጅግ ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ሥራን ሁሉ የተሰወረንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እንግዲህ መጽሐፈ መክብብ
የሚደመድመው ገና ከመጀመሪያውኑ ሊያደርሰን ወደ ፈለገበት ዋና ነጥብ ላይ ነው። ያው ሰባኪው ኳሌት የምንለው ስለ ጥበብ፣ ስለ ተድላ፣ ስለ ስራ፣ ስለ ሀብት፣ ስለ ጊዜ እና ስለ ሰው ልጅ ድካም ከፀሐይ በታች እያለ በሚል ሰፊ ምርምር እያደረገ ቆይቷልና እና ሰፊ ምርምር ያደረገ ቆይቷል። ሰፊ ምርምር ካደረገ በኋላም አሁን ትኩረቱ እንደነዚህ የተከፋፈሉ ነገሮች ሳይሆን እነዚህን አስወግዶ በቃ በፍጥነት ማድረግ ስለሚገባን ነገር በግልጽነት ይናገራል። ቶሎ ማድረግ አሁን ማድረግ ስላለብን ነገር ይናገራል። ምዕራፍ 12 ላይ ምዕራፍ 12 በሁለት ዋና ክፍሎች ከፍለን ልናይ እንመለከታለን። የመጀመሪያው የእርጅና እና የሞት ቅኔያዊ መግለጫ ከቁጥር 1 እስከ 7 ያለው የእርጅና እና የሞት ቅኔያዊ መግለጫ ነው። ከቁጥር 1 እስከ 7 ያለው የሰው ልጅ ዕድሜ እየገፋ ሲሄድ የሚከሰተውን አካላዊ መዳከምና በመጨረሻ ሞት እንዴት እንደሚመጣ በስነ ጽሑፋዊ ውበት ባለው መንገድ ሲገልጽ ነው የምንመለከተው። በጣም ይሄ በሂብሩ ፓራላሊዝም በሚለው ውብ በሆኑ ቋንቋዎች በተለይ ፕሮስ ሳይሆን ይሄ ፖኤቲክ ግጥም ስነ ግጥም በጣም ውበቱ ከፕሮስ ወይ ከስድ ንባብ የበለጠ የሚያምር ነውና ልክ ይህንን የሚያምር ነገር ተጠቅሞ ነው የሚያስረዳ። የሰው ልጅ ዕድሜ እየገፋ ሲሄድ የሚከሰተውን አካላዊ መዳከምና በመጨረሻ ሞት እንዴት እንደሚመጣ ያው በስነ ጽሑፋዊ ውበት ይገልጻል ማለት ነው። ከቁጥር 1 እስከ 7 ከቁጥር 8 እስከ 14 ደግሞ የህይወት ትርጉም የመጨረሻ ማጠቃለያ ህይወታችን ትርጉሙ ምንድነው? ማጠቃለያው ምንድነው የሚለው ከሰው ልጅ ልፋት ሁሉ በኋላ እንግዲህ ብዙ ከመስራት ብዙ ከመሆን በምድር ላይ ብዙ ነገሮች ከመሆን ሁሉ በላይ መጨረሻ ላይ የሚቀረው ዋናው ቁም ነገር ምንድነው? የመጨረሻ ነገር ምንድነው? እግዚአብሔርን ፍራ የሚለው ሐሳብ እግዚአብሔርን መፍራት ነው። በቃ የነገር ሁሉ ማጠቃለያ የነገር ሁሉ መደምደሚያ የሆነ ነገር ምንድነው? እግዚአብሔርን መፍራት ነው። ስለዚህ እነዚህን አመለካከቶች ሲናገር ተስፋ መቁረጥ ልንል አንችልም፣ ፔሲሚዝም አይደለም። ስለዚህ ፓስቶራል ሪያሊዝም ነው፣ ፓስቶራል ሪያሊቲ ነው። ይሄንን መናገር ያለበት ነገር ነው። በቃ ሰው ሁሉ ነገር ሲጠፋ አንድ ነገር ብቻ እግዚአብሔርን መፍራት ብቻ፣ በጉብዝና ወራት ፈጣሪን ማሰብ ብቻ፣ ይሄ ብቻ ዘላቂ እንደሆነ ወደ ዘላቂ ህይወት የሚመራው ይሄ ነገር ብቻ እንደሆነ ያስተምረናል። ስለዚህ ጊዜው ሳይረፍድብንና መጨረሻው ሳይመጣ አሁን በህይወት እያለን በጥበብ መኖር ይኖርብናልና በጥበብ እንኖራለን ካልን ማድረግ ያለብን አንድ ነገር ነው። እርሱም ፈጣሪን ማሰብ፣ እግዚአብሔርን መፍራት። ይህ የነገሮች ሁሉ ሁለንተና ነው። ስለዚህ የምዕራፍ 12 መልእክት እንግዲህ የእርጅናና የሞት ቅኔያዊ መግለጫ ነው። ከቁጥር 1 እስከ 7 የህይወታችን ትርጉም የመጨረሻ ማጠቃለያ እግዚአብሔርን ስለመፍራት ከቁጥር 8 እስከ 14 ይናገራል። እንግዲህ ይህንን ነው የምንመለከተው። ህይወት አጭር ደካማና በእግዚአብሔር ፊት ተጠያቂነት ያለበት ስለሆነች ፈጣሪያችንን በማሰብ በቃሉ በመኖርና እርሱን በመፍራት መኖር አለብን። የህይወት ፍጻሜ ከመምጣቱ በፊት እግዚአብሔርን በማሰብና እርሱን በመፍራት መኖር ያለብን ለምንድን ነው? አንደኛ የድካምና የሞት ቀናት ከምናስበው በላይ ፈጣን ናቸው ወይም በፍጥነት የሚመጡ ስለሆነ እግዚአብሔርን ማሰብ አለብን። በጉብዝና ወራት እግዚአብሔርን ማሰብ አለብን። ከቁጥር 1 እስከ 7 እንግዲህ በጉብዝና ወራት ፈጣሪህን አስብ ይላል። ቁጥር 1 ላይ በጉብዝና ወራት ፈጣሪህን አስብ። ይሄ ቁልፍ ሐሳብ ነው። የክፍሉ የምዕራፉ ቁልፍ ሐሳብ ነው። ይሄ አስብ የሚለው ቃል ማስታወስን ብቻ የሚያሳይ አይደለም። አስብ የሚል ቃል ከእግዚአብሔር ጋር ያለንን ቃል ኪዳናዊ ታማኝነት በቃ የህይወታችን ማዕከላዊ ስፍራ
እግዚአብሔር መያዙን እግዚአብሔር የህይወት ማዕከል የህይወታችን በቃ ሰንተር ማድረግ ማለት ነው። የህይወታችን ማዕከላዊ ስፍራ ማድረግ እግዚአብሔር ይህንን የሚያሳይ ቃል ነው። አስብ ስል በጉብዝና ወራት ፈጣሪህን አስብ። እስኪ የእርጅና የቅኔያዊ ምሳሌዎችን ከቁጥር 2 እስከ 6 ያሉትን እንመልከት። ከቁጥር 2 እስከ 6 ያሉትን እንግዲህ በመጽሐፈ መክብብ ምዕራፍ 12 ላይ የሚገኙ እነዚህ ቅኔያዊ ምስሎች እርጅና በሰውነታችን ላይ የሚያመጣውን ለውጥ ያው በሚያምርና ጥልቅ በሆነ ሁኔታ የሚገልጽ ነው። ጥልቅ ባሉ ቃላቶች የሚገልጽ ክፍል ነው። ከሰውነታችን ክፍሎች ጋር እያያያዘ ማለት ነው። በተለይ እዚህ ክፍል ላይ የጨለማ ፀሐይ፣ ጨረቃና ከዋክብት ዳርከንድ የጨለሙ ዳርከንድ ሳን የጨለመ ፀሐይ፣ ጨረቃ፣ ከዋክብት የሚለው ዳርከንድ ሳን ሙን ስታርስ የሚለው ይህ ምስል በእድሜ በመግፋት ምክንያት የሚመጣውን የአእምሮ ብሩህነት ያንን የመቀነሱን የደስታ መራቅ ይሄ የማስተዋል መደብዘዝን የሚያሳይ ነገር ነው። ያ መደብዘዝን የሚያሳይ ነገር ነው። ሌላው የቤት ጠባቂዎች መንቀጥቀጥ የሚለው ትሬምብሊንግ ኪፐርስ ኦፍ ዘ ሃውስ የሚለው ቤትን የሚጠብቁትና የሚመግቡት እጆቻችን ናቸው አይደል? ስለዚህ የሚያመለክተው የእጆችን መንቀጥቀጥና የጥንካሬ ማጣት ነው። እና ኃይለኛ ሰዎች መጎንበሳቸው ስትሮንግ ሜን ቤንድ የሚለው የሰውነትን ክብደት ተሸካሚ ቀጥ አድርገው የሚይዙት እግሮቻችን ናቸው። እና ይህ የእግሮች መዳከም እና የጀርባ መጉበጥን የሚያሳይ ነገር ነው። ፈጭታዎች መቋረጣቸው ይላል። ይሄ ግሪንደርስ ሲዝ ምግብን የሚፈጩት ጥርሶች ናቸው። እንግዲህ የጥርስ መርገፍን ምግብን በሚገባ የመፍጨት አቅም ማጣትን የሚያመለክት ነገር። ሌላ በመስኮቶች የሚመለከቱ መደብዘዛቸው ዊንዶውስ ዲም የሚለው መስኮቶች የሰውነት ብርሃን የሆኑት አይኖች ናቸው። እንግዲህ አይኖችም የአይን እይታ መዳከም፣ መፍዘዝ፣ ማየት ያለመቻል ያው ሰውነት እያረጀ ሲሄድ ይህን የሚያደርግ ማለት ነው። ደጆች መዘጋታቸው ዶርስ ሸት የሚለው ደጆች ለድምፅ ለግንኙነት መግቢያ የሚሆኑ ነገሮች ለምሳሌ በአፋችን እንናገራለን፣ በጆሮአችን እንሰማለን። የመስማት ችሎታ መቀነስ ሰው ከውጭ ዓለም ጋር ያለው ግንኙነት እየጠበበ መሄዱን፣ ብቸኝነትን ያንን የሚያሳይ ነገር ነው። የሽምግልና ጊዜ የሚሆኑ ነገሮች ናቸው ማለት ነው። ያው ቅኔያዊ ምስሉን ነው ከአካላችን ጋር እያዛመደ የሚያሳየን ማለት ነው። እንደሰማነው ፀሐይ እና ከዋክብት መጨለም የአእምሮ ስሜት ያው የአእምሮ ደስታ የአእምሮ ስሜት አእምሮ ማሰብ ያለመቻል፣ የቤት ጠባቂዎች መንቀጥቀጥ የእጆች ችግር እንደሆነ አይተናል። የኃይለኛ ሰዎች መጎንበስ እግሮች እና ወገብ እንደሆነ አይተናል። ፈጭታዎች መቋረጥ ጥርሶች እንደሆነ አይተናል። የመስኮቶች መደብዘዝ አይኖች፣ የደጆች መዘጋት ጆሮ መስማት ችግር መደብዘዝ እንደሆነ አይተናል። ስለዚህ በመጨረሻው ቁጥር 6 ላይ የሚገኘው ምን ይላል? የብር ድር መበጠሱና የወርቅ ጽዋ መሰበሩ የሚለው ምስል ደግሞ በቃ ህይወት ያበቃለታል፣ ሞት ይመጣል ብሎ ሞትን የሚወክል ነገር ነው ማለት ነው። የብር ድር መበጠሱ የወርቅ ጽዋ መሰበሩ ይሄ ሞትን የሚያሳይ ነገር ነው። እንግዲህ ከእርጅና በኋላ ቀጥሎ የሚመጣው ሁለተኛው ነገር እርጅና ነው ማለት ነው። መዝሙር 90 ቁጥር 12 ላይ የጥበብን ልብ እናገኝ ዘንድ ዘመኖቻችንን መቁጠር አስተምረን ይላል። መዝሙር 90 ቁጥር 12 የጥበብን ልብ እናገኝ ዘንድ ጥበብ ይኖረን ዘንድ ማለት ነው። ዘመኖቻችንን መቁጠር አስተምረን። ምን ያህል ጊዜ ቀረኝ በምድር ላይ፣ ምን ያህል ነው ከዚህ በኋላ የሚኖረኝ ብሎ ማሰብ ትልቅ ነገር ነው። ህይወታችን ላይ እንድንዘጋጅ ያደርጋል። እግዚአብሔርን ማሰብ እንድንችል ወደ ፈጣሪያችን እንድንመለስ ያደርጋል። አንድ ጊዜ አንድ በጣም ውድና በጣም ከጥንት የሆነ የእጅ ሰዓት የነበረው ሰው ነበርና ይህ ሰዓት
ያው ሰዓቱ ከትውልድ ወደ ትውልድ እየተላለፈ የመጣና በቃ ትልቅ ዋጋ ያለው ሰዓት ነው ለሰውየው። ሆኖም ግን አንድ ቀን ሰዓቱ በድንገት መስራቱን አቆመ። ሰውየውም እንግዲህ ወደ አካባቢ ወደ ነበሩት አሉ ወደ ተባሉ ሰዓት ይጠግናሉ ወደ ተባሉ ሰዎች ወሰደው ሰዓቱን። ሁሉም ሰዓቱን ከፍተው ከተመለከቱ በኋላ ውስጡ በጣም የተወሳሰበ ነውና ልናስተካክለው አንችልም በማለት መለሱለት። ከዛ ሰውየው ተስፋ በመቁረጥ ላይ ሳለ አንድ ነገሩት። አንድ በጣም ጎበዝ ያረጀ ሰው የቆየ ሰው አለ፣ የቆመ ሰዓት እንዲቀጥል እንዲሰራ የሚያደርግ ሰው ነው ብሎ ነገሩትና ወደ እርሱ ሄደ። ሰዓቱን ሲያሳየው ሽማግሌው ሰዓቱን ገና አይቶ ፈገግ አለና ከፈትፈት አለገና በጥቂት ደቂቃዎች ሰዓቱን እንዲሰራ አደረገ። ይህ ሽማግሌ እንዴ በጣም ተገርሞ እንዴት እንደዚህ በቀላሉ ልታስተካክለው ቻልክ አለው። ብዙዎች እኮ ከአንተ በእድሜ ወጣቶች የሚሆኑ ዘመናዊያን ነን የሚሉ ልጆች ወጣቶች እኮ ወስጄ መስራት አልቻሉም ስላቸው ሽማግሌው መልሶ እንደዚህ ያለው ይህ ሰዓት የተሰራው ከብዙ ዓመታት በፊት በእኔ እጅ ነው። እኔ የዚህ ሰዓት ፈጣሪ ወይም የዚህ ሰዓት ሰሪ ስለሆንኩኝ እያንዳንዱን ትንሽ ክፍል ምን እንደሆነች እና የት መሆን እንዳለበት ጠንቅቄ ያውቃለሁ። በቃ እኔ ፈጣሪው ስለሆንኩ ማስተካከል የምችለው እኔ ነኝ፣ ሌላ ሰው ማስተካከል አይችልም። እያንዳንዷን ነገር አውቃለሁ አለ። በእውነት ይህ ምሳሌ ፈጣሪህን አስብ የሚለውን ነገር ህይወታችን ልክ እንደዛ ሰዓት ሲበላሽ ጉልበታችን ሲዝል ለመጨረሻው ሲቃረብ ከቁጥር 1 እስከ 7 እንዳየ ነው በቃ ሊጠግነን የሚችል ህይወታችን ትርጉም እንዲኖራት ሊያደርግ የሚችለው የሰራን ፈጣሪያችን ብቻ ነው፣ እርሱ ብቻ ነው። ስለዚህ ወደ እርሱ መመለስ አለብን። ይሄ ከንቱነት ያለመቻላቸው የዓለም ሰዎች ሰዓቱን ሊያስተካክሉ ሞከሩ፣ አልቻሉም ብዙዎች። ስለዚህ በራሳችን ጥበብና ሀብት ህይወትን ትርጉም ለማልበስ ብንሞክርም መጨረሻው ከንቱ ነው የሚሆነው፣ ድካም ነው የሚሆነው። ስለዚህ ወደ ፈጣሪያችን መመለስ ነው ያለብን፣ ፈጣሪያችንን ማሰብ ነው ያለብን። እንግዲህ እንዳየነው ሰዓቱ ወደ ሰራው ወደ ዛሽ ሽማግሌው እንደተመለሰ፣ ወደ ሰሪው ሰዓቱን ወደ ፈጣሪው እንደተመለሰ እኛም ቃሉን በመስማትና እርሱን በመፍራት ወደ ፈጣሪያችን መመለስ አለብን። ምክንያቱም የህይወታችንን እያንዳንዱን ገጽ የሚያውቀው እርሱ ብቻ ነው። በቃ እርሱ ብቻ ስለሆነ ወደ እርሱ መመለስ አለብን። ስለዚህ በጉብዝናችን ወራት ፈጣሪያችንን ማሰብ ይኖርብናል። ስለዚህ የሆነ የተበላሸ ነገር በህይወታችን ላይ የተበላሸ ነገር፣ በኑሯችን ላይ የተበላሸ ነገር፣ በሰውነታችን ላይ የተበላሸ ነገር በገዛ እጃችን ለመጠገን ብንሞክር ድካም ነው የሚሆነው። ከዛ ይልቅ ወደ ሰሪያችን ወደ እግዚአብሔር መመለስ ይኖርብናል። ወደ ሰሪያችን ወደ ሰራን ወደ አምላካችን ወደ እግዚአብሔር መመለስ ይኖርብናል። እንግዲህ ህይወት አጭር፣ ደካማና በእግዚአብሔር ፊት ተጠያቂነት ያለበት ስለሆነች ፈጣሪያችንን በማሰብ በቃሉ በመኖር እና እርሱን በመፍራት መኖር አለብን። የህይወት ፍጻሜ ከመምጣቱ በፊት እግዚአብሔርን በማሰብና እርሱን በመፍራት መኖር ያለብን ለምንድን ነው? ሁለተኛ ነጥባችን ከእግዚአብሔር ውጪ ያለው ነገር ሁሉ በመጨረሻ ከንቱ ሆኖ ስለሚገኝ በጉብዝና ወራታችን እግዚአብሔርን ማሰብ አለብን። ከእግዚአብሔር ውጪ ያለው ነገር ሁሉ የትኛውም ነገር በመጨረሻ ከንቱ ነው። በቃ ከንቱ ስለሆነ እግዚአብሔርን ማሰብ አለብን። ቁጥር 8 ላይ በዚህ ክፍል ላይ ቁጥር 8 ላይ ከንቱ የከንቱ ከንቱ ይላል ሰባኪው። ሁሉ ከንቱ ነው ይላል ሰባኪው። ኮሌቱ ጸሐፊው ከንቱ ነው ይላል። ሁሉም ከንቱ ነው የሚለው የመክብብ መጽሐፍ እንዲህ ማጠቃለያ ሐሳብ ነው። ሁሉ ከንቱ ምዕራፍ 1 ስትመለከቱ ሁሉ ከንቱ እያለ ይናገራል። ስለዚህ ያለ እግዚአብሔር የሚደረግ ማንኛውም ዓለማዊ ጥረት፣ የትኛውም ዓለማዊ ጥረት መጨረሻው ባዶ ነው። ለምሳሌ ተድላና ደስታ ይጠፋሉ። ፕሌዠር የምንለው ፌድ ያደርጋል። ፌድስ በምድር ላይ የምናገኘው ጊዜያዊ ደስታ ዘላቂ እርካታን ሊሰጠን አይችልም። የሰው ጥበብ ይወድቃል።
ዊዝደም ፌልስ። የሰው ልጅ ጥበብ ለህይወት መሰረታዊ ጥያቄዎችና ለሞት ፍጹም መፍትሄ ማግኘት አይችልም። ስኬቶች ያልናቸው ነገሮች ያበቃሉ። አቺቭመንትስ የምላቸው they end። ስለዚህ በህይወታችን የገነባናቸውና የለፋንባቸው ዓለማዊ ስኬቶች ሁሉ ከኛ ጋር የሚዘልቁ አይደሉም። ነገሮች ከንቱ ናቸው። ዝና እንኳን ይረሳል። ሬፒቲሽን የሚለው ዲስአፒር ያደርጋል፣ ይረሳል። በሰው ዘንድ በሆነ ወቅት ላይ ተቀባይነትና ስም ያለን ከጊዜ ብዛት ያ እየደበዘዘና እየጠፋ እየተረሳ ይሄዳል። ስለዚህ ህይወት በአጠቃላይ ያለ እግዚአብሔር ትርጉም የላትም። ይልቁንም ሁሉም ነገር እንደ ጉም ይበናል። it evaporates። በማርቆስ 8:36 ላይ በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ የሚገኘው ጥቅስም ይህንን ነው የሚያጠናክርልን። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ግኖቼ በዚህ ክፍል እኮ የከንቱ የሚለው እንደ ሰለሞን ከሰለሞን ጋር ግንኙነት ያለው ሰለሞን ከሆነ ሰለሞንን ህይወት አይታችኋል። በምስቶች ደረጃ 700 ምስቶችና 300 ቁባቶች ያሉት ሰው ነው። በእውቀት በጥበብ በዓለም ካሉት ሰዎች ሁሉ የሚበልጥ ነው። በሀብት ከሰው ሁሉ የሚበልጥ ነው። በሁሉ ነገር እንግዲህ የተሳካለት ሰው ከሰለሞን። ስለ ልብስ እንኳን ስናገር አበቦችን ሰለሞን እንኳን እንደነዚህ አበቦች አልለበሰም ብሎ ሰለሞንን ሀብቱን ከፍ አድርጎ ይናገራል። በአዲስ ኪዳን እንኳን ማቴዎስ ወንጌል ምዕራፍ 6 ላይ ወገኖቼ ይህ ሰለሞን ሁሉን ያየ በቃ ያላየ ነገር የለም በምድር ላይ። አለ የተባለን ተድላ፣ አለ የተባለን ሀብት፣ አለ የተባለን ደስታ ሞክሯል። ያልሞከረው ነገር የለም። ይህ ሰው ሁሉ የከንቱ ነው። በቃ የነገሮች ሁሉ ፍጻሜ እግዚአብሔርን መፍራት ነው ይላል። እንግዲህ ይህ ሰው እንደዚህ ካለ እኔና እናንተ ደግሞ ምን ያህል ዓለም ከንቱ እንደሆነች ልናውቅ ይገባናል። ነገሮች ከሰለሞን ልንማር ይገባል። እንግዲህ አንድ ጊዜ አንድ በጣም ሀብታም የሆነ ሰው ነበርና ይህ ሰው በህይወቱ ሙሉ ትኩረቱን ያደረገው ሀብት በማከማቸት በዝናና በስልጣን ላይ ብቻ ነበር። ስለዚህ በሄደበት ሁሉ ሰዎች እንዲያደንቁት ይፈልግ ነበርና ለእርሱ ህይወት ማለት በቃ ባንክ ውስጥ ያለው ብዙ ገንዘብ ነው። ያው የገንዘቡ መጠን ነው። ሰዎች ሲያጨበጭቡለት ይህንን ይወድ ነበርና ይህ ሰው አንድ ቀን በጠና ታመመ። በሞት አፋፍ ላይ ሆኖ የቼክ ደብተሩን ይዟል። በቃ አጠገቡ ይዞ እንግዲህ በጣም ሙሉ የሆነ ነው፣ ብዙ ገንዘብ ያለው ነው። በጣም ብዙ ሚሊዮኖች ያለው ቼክ ይዟል። ግን ይሄ ቼኩ ይሄ ገንዘቡ በቃ ልሞት ተቃርቧል። ይሄ ሰው ያለፈውን ጊዜ ሊመልስለት አልቻለም። ያኔ ገንዘብ ሲሰበስብ ዝናን ሲፈልግ የነበረበትን ያንን የወጣትነት ጊዜውን ሊመልስለት አልቻለም። የነፍሱን ሰላም ሊገዛለት አልቻለም። ይገንዘብ ሲሞት ራሱ ከሞት በኋላ ለምጠብቀው ፍርድ ራሱ ዋስትና ሊሆነው አልቻለም ይገንዘብ። እና ይሄን ሰብስቦ ምንድነው ያለው ይህ ሰው በመጨረሻ ማለት ነው። ይህ ሰው በተለይ በመጨረሻ በሞቱ አቅራቢያ ህይወቴን በሙሉ በቃ ይህንን ባንክ የቼክ ደብተሬ ላይ ብዙ ገንዘብ እንድኖር ለመሙላት ስደክም ነበር። ቀንና ሌሊት እየደከምኩ ኖሬያለሁ። ነገር ግን አሁን ሳያው እንደው ያለ ፈጣሪ እርዳታ ደብተሬ ሙሉ ነው፣ ገንዘቡ ካልኩትም በላይ ሞልቷል። ግን ህይወቴ ግን ባዶ ናት አለ። ገንዘቡ ሞልቷል፣ ህይወቴ ግን ባዶ ናት። ግኖች ገንዘብ የህይወትን ባዶነት አይሞላም። ገንዘቡ ሙሉ ነው፣ ህይወቴ ባዶ ናት አለ። ለዚህ ነው መክብብ 12:8 ላይ የተጠቀሰውን ሁሉ ከንቱ ነው የሚለው። ሀብትና ዝና ይጠፋል። ልክ በምሳሌው እንዳለው ሰው ዓለማዊ ስኬትና
ያው መቃብር ድረስ ብቻ ነው የሚያጅበን። እንግዲህ በመቃብር ቀለበት እንኳን ወይ ወርቅ አንገቱ ላይ ካለ እንኳን ይወልቅና ያቺ የከፈን ጨርቅ ብቻ ናት የሚለብሰው። ያን ሁሉ ጥሎ ይሄዳል፣ ጥለን እንሄዳለን። ህይወት ትርጉም የሚኖራት ከፈጣሪያችን ጋር ስንገናኝ ብቻ፣ ከሱ ጋር ባለን ግንኙነት ነው፣ የቅርብ ግንኙነት ነው ህይወት ትርጉም የሚኖራት። ያለ እርሱ ስኬታችን ሁሉ እንደ ጭጋግ በኖ የሚጠፋ ነው ወገኖቼ። ስለዚህ ዛሬ ውሳኔ፣ ዛሬውኑ ፈጣሪን ማሰብን መወሰን አለብን። ለእርሱ መኖርን መወሰን አለብን። ነገ ከንቱነት እንደሆነ አውቀን ነገ ከንቱነት እንዳይሰማን ዛሬውኑ ፈጣሪያችንን ማሰብ፣ ዛሬውኑ ለእርሱ መኖርን መምረጥ መወሰን ይኖርብናል ወገኖች። ባዶ የማይሆነው እሱ ብቻ ነው። ህይወታችንን ለእርሱ ስንሰጥ፣ ፈጣሪያችንን በጉብዝና ወራታችን ስናስብ፣ ለእርሱ ክብር ስንኖር፣ እርሱን ስናገለግል ያኔ ባዶነት አይሰማንም። ሃሌሉያ። ሌላው ሁሉ ምድራዊ ነገር ከንቱ ነው፣ ጠፊ ነው፣ የከንቱ ከንቱ ነው። ህይወት አጭር፣ ደካማና በእግዚአብሔር ፊት ተጠያቂነት ያለበት ስለሆነ ፈጣሪያችንን በማሰብ በቃሉ በመኖር እና እርሱን በመፍራት መኖር አለብን። የህይወት ፍጻሜ ከመምጣቱ በፊት እግዚአብሔርን በማሰብና እርሱን በመፍራት መኖር ያለብን ለምንድን ነው? ሶስተኛ እና የመጨረሻው የእግዚአብሔር ቃል አሁን እውነተኛ ጥበብን በኋላ ደግሞ ተጠያቂነትን የሚያመጣ ወይ ደግሞ ስለምሰጥ እግዚአብሔርን በጉብዝና ወራታችን ማሰብ አለብን። ቁጥር 9 እስከ 14 ይህንን ነው የሚናገረው ስለ እግዚአብሔር ቃል። የእግዚአብሔር ቃልን ሚና ከቁጥር 9 እስከ 12 ይናገራል። የጥበበኞች ቃል እያለ እንደ መውጊያ ነው ስል ወደፊት ሰዎችን በቃ የሚያነሳሳ ከእግዚአብሔር ጋር እንዲኖሩ የሚያነሳሳን ነው። መውጊያ እንደ መውጊያው የሆነ ያነሳሳል። ሰዎችን በቃ እንዲሮጡ ያደርጋል፣ እንዲበረቱ ያደርጋል፣ እንዲሄዱ ያደርጋል፣ ያነሳሳል። እንደተቸነከረ ችንካር ነው ይላል በዚህ ቁጥር ላይ። ያ ማለት ያጸናናል ማለት ነው። እንደተቸነከረ ችንካር የእግዚአብሔር ቃል ያጸናል፣ እስከ መጨረሻው እንድንጸና ያደርጋል። ስለዚህ ብዙ መጽሐፍትን ያው መረጃ ይሰጣሉ። መጽሐፍትን መመርመር ባዶነት ነው። የእግዚአብሔር ቃል ግን ህይወትን ይለውጣል፣ ህይወትን ይሰራል። ህይወታችንን የሚሰራ ነው የእግዚአብሔር ቃል። ቃሉ ይለውጣል፣ ቃሉ ህይወት ይሰጣል። የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ነው። እግዚአብሔር እስትንፋሱን እፍ ያለበት ነው። ነፃ የሚያወጣ የእግዚአብሔር ቃል ነው። ካለንበት ነገር ውስጥ የሚያወጣን የእግዚአብሔር ቃል ነው። የልብን ስሜት የሚመረምር የእግዚአብሔር ቃል ነው። የእግዚአብሔር ቃል ያፈርሳል፣ ይተክላል፣ ይጠግናል መልሶ የእግዚአብሔር ቃል። ስለዚህ በእውነት ወገኖቼ ወደ እግዚአብሔር ቃል እንቅረብ። ይህ የእግዚአብሔር ቃል በቃ የሚያነሳሳን፣ የሚያጸናን፣ ህይወት የሚሰጠን የእግዚአብሔር ቃል ዕለት ዕለት ስለሚያስፈልገን ወደ እግዚአብሔር ቃል ዕለት ዕለት ልንጠጋ ያስፈልጋል። ዕለት ዕለት ቃሉን ልንመገብ ያስፈልጋል። ቃሉ መመሪያችን እንዲሆን ልንፈቅድለት ይገባል ወገኖቼ። ከቃሉ ውጪ ሌላ ነገር ለመፈለግ መሄድ የለብንም። ሁሉ ነገር የሚመረመረው በቃሉ ነው። ትንቢት የሚመረመረው በቃሉ ነው። ብዙ መንፈሳዊ ስጦታዎች ሁሉ የሚመረመሩት ሐሰተኞችን ለይተን የምናውቅበት ትልቁ መንገድ የእግዚአብሔር ቃል ነው። የእግዚአብሔር ቃል እውነት ነው። ሪሌቲቭ ትሩዝ አይደለም። የእግዚአብሔር ቃል አብሶሉት ትሩዝ ነው። የእግዚአብሔር ቃል ፍጹም የሆነ እውነት ነው። ስለዚህ ቁጥር 13 እስከ 14 ደግሞ በእውነት ይህ ቃል የምናገረን ትልቅ ነገር ነው። ከቁጥር 13 እስከ 14 እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ ይህ ለሰው ሁሉ ሁለንተናው ነው፣ ግዴታው ነው። በቃ ይሄ ለእግዚአብሔር ታዛዦች እንድንሆን የሚመራን የተቀደሰ ኑሮ እግዚአብሔርን እያከበርን እንድንኖር የሚያስተምረን ነው። በቃ ይህ ሰለሞን ኑሮውን ሁሉ ካየ በኋላ የሰው ሁለንተና እንግዲህ ምንድን ነው?
ይሄን ሁሉ አየን፣ ነገር ሁሉ ከንቱ ሆነ። በመጨረሻ በቃ ማጠቃለያ አንድ ነገር ሰው የሚያስፈልገው ነገር ግዴታው የሆነበት ነገር አንድ ነገር አለ። እሱ እግዚአብሔርን መፍራት፣ ትእዛዙ መጠበቅ። ያ ማለት በቅድስና መኖር፣ እግዚአብሔርን ማክበር፣ እግዚአብሔር መታዘዝ፣ እግዚአብሔርን ማክበር ማለት ነው። እግዚአብሔር ስራን ሁሉ ወደ ፍርድ ያመጣዋል። ስራን ሁሉ ወደ ፍርድ ያመጣዋል። እግዚአብሔር ቸልተኛ አምላክ አይደለም። እግዚአብሔር በቃ ሁሉንም የምናደርጋቸውን በየቀኑ የምናሳልፋቸውን ነገሮች በቃ ቸል እያለ የሚያሳልፍ አይደለም። እግዚአብሔር እያንዳንዱን ነገር፣ እያንዳንዱን ንግግራችን፣ እያንዳንዱን አስተሳሰባችንን፣ እያንዳንዱን ያሳለፍንበትን ነገር እግዚአብሔር ስራችንን ሁሉ የሰራነው ሁሉ ወደ ፍርድ ያመጣዋል። በዛ በፍርድ ቀን መልስ እንሰጣለን። ዮሐንስ ወንጌል ምዕራፍ 5 ላይ እያንዳንዳችን በፍርድ ቀን መልስ እንሰጣለን ይላል። ለምንናገረው መልስ እንሰጣለን፣ ለምናስበው መልስ እንሰጣለን፣ ለመልካሙ ለክፉ መልስ እንሰጣለን። ዛሬውኑ ለዚህ መልስ መዘጋጀት ይኖርብናል ወገኖች። እንዴት ነው የምንዘጋጀው? እንደ እግዚአብሔር ቃል ስንኖር፣ እግዚአብሔርን ስንፈራ፣ እንደ እግዚአብሔር ሐሳብ ስንመላለስ። አንድ ጊዜ አንድ ታዋቂ አርኪቴክት፣ የህንፃ ባለሙያ ማለት ነው፣ ኢንጂነር፣ ያው ህንፃውን ፕላን አውጥቶለት ፕላኑን እያንዳንዱን ፕላን ማለት ነው ንድፉን ለአንድ ወጣት ገና ግራጁዌት ያደረገ ነው፣ ስራ ገና እንደጀመረ ላለ ብዙ ልምድ ያለው ሰው ይህንን ሰጠው። በጣም ውድ የሆነ ነው፣ የህንፃ ንድፍ ነው፣ ፕላን ነው። ይህንን ሰጠው። እንግዲህ እንዴት መሰረቱ መጣል እንዳለበት፣ ግድግዳው የት መሆን እንዳለበት፣ ጣሪያው ምኑ እንዴት፣ ቀለሙ ምን አይነት መሆን እያንዳንዱን ስቴፕ ባይ ስቴፕ እዛ ዝርዝር ጽፎ ሰጠው። ማለት ዝርዝሩን አውጥቶ ሰጠው። በብሉ ፕሪንት የሚባለው በብሉ ፕሪንቱ ማለት ነው። እንደዛ ሰጠው። ከዛ እንግዲህ ይህ ወጣት ህንፃውን ስራ አለውና ይህንን ሰጥቶት በዚህ መሰረት እኔ በነገርኩ መሰረት ስራ ብሎ ሄደ። እንግዲህ ይህ ወጣት ህንፃውን ሲገነባ ይህንን ንድፉን እሱ የሰጠውን የመጠቀምም ያለመጠቀምም እንግዲህ በእጁ ነው ያለው። እሱ ምን ብሎ ነው የሄደው? ህንፃውን እኔ በነገርኩ መሰረት ከሰራ ውብ ብቻ አይደለም የሚሆነው ጠንካራም ይሆናል ብሎ አረጋግጦለት ሰጥቶት ነው የሄደውና ህንፃው ተገንብቶ ሲያልቅ ደግሞ እኔ መጥቼ ምርመራ ኢንስፔክሽን አደርጋለሁ። ያው ለኢንስፔክሽን እንደሚመጣ ነገረው። ስለዚህ ይሄ የሰጠው ማስጌጫ ብቻ አይደለም፣ በቃ በጠንካራ ግንብ መመዘኛውን ያሟላ ህንፃ እንደሚሆን ነው፣ ለዚህ የሚሆንን ነው የሰጠው ብሎ ሄደ። ይሄ እንግዲህ ወጣት ሁለት ምርጫ አለው። ወይም ንድፉን በየቀኑ እየተመለከተ እያየ በጥበብ መገንባት፣ ካልሆነም ተው እባክህ የሱን ንድፉን ተው ብሎ ትቶ የራሱን በራሱ ችሎታ በራሱ መገንባት። ግን መርማሪው ሲመጣ ይህንን አርኪቴክቱ ህንፃውን ለመገምገም ሲመጣ ምን ያህል ደከምክ አይደለም የሚለው፣ ህንፃውን እንደዚህ ያደረስክ እንዲህ ጥሩ አድርገህ ሰራህ አይደለም ነው። በሰጣው በዚህ ፕላን መሰረት ገንብተሃል ወይ ነው የሚለው። በሰጣው ፕላን መሰረት ይኸው በዚህ ፕላን እኔ በሰጣው ፕላን መሰረት ገንብተሃል ወይ ነው የሚለው። በእውነት ይህ በመክብብ 12:9 እስከ 14 ያለውን መልእክት በጥሩ ሁኔታ ያብራራልኛል። እንግዲህ ንድፉ ፕላኑ የእግዚአብሔር ቃል ለህይወታችን የተሰጠ ልክ ንድፍ እንደዛ ቁጠሩ፣ እንደ ፕላን እንደዛ እንደ አርኪቴክቱ ለልጁ እንደሰጠው ፕላን ቁጠሩ። በህይወት በቃ እያለን የሚመራን መሰረታችንን በቃ በክርስቶስ ላይ እንድንጥል ጥበብን የሚሰጣል ቃሉ ነው። ስለዚህ እንዳይፈርስ መሰረቱ
የጸና ህይወት እንዲኖረን የሚያደርግ መሰረቱ የማይፈርስ ህይወት እንዲኖረን የሚያደርግ ቃሉ ነው። ስለዚህ በቃሉ ላይ ህይወታችን መተከል ይኖርበታል። ቃሉ እንደሚለን መመላለስ ይኖርብናል። ይህን እንማራለን። ከዚህ ኢንስፔክተሩ ይመጣል። ስለዚህ ህይወታችን ተገንብቶ ሲያልቅ ፍጻሜያችን ሲመጣ እግዚአብሔር በቃሉ መሰረት ይመረምረናል። ፍርዱ እንግዲህ የሚመጣው እኛ በምንወደው ወይ እኛ በምናስበው መንገድ ሳይሆን እሱ በሰጠን በእውነተኛ ቃሉ ንድፍ መሰረት ነው። በቃሉ መሰረት ነው። በሱ ፕላን መሰረት ነው ፍርዱ የሚመጣው። ስለዚህ ነው በመደምደሚያ ላይ መደምደሚያ ብሎ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። ስለዚህ አሁን እንግዲህ በጥበብ እንድንገነባ የሚረዳን ትልቅ ነገር እግዚአብሔርን መፍራት ነው። በእግዚአብሔር ትእዛዝ በእግዚአብሔር ቃል መሰረት መኖር ነው። ምክንያቱም እግዚአብሔር ስራን ሁሉ ወደ ፍርድ ያመጣዋል። ወገኖች ስራን ሁሉ ወደ ፍርድ ያመጣዋል። ከኢየሱስ ክርስቶስ ጋር አገናኝተን ክፍሉን ስንመለከት ከሰለሞን የሚበልጥ እዚህ አለ የሚል እንግዲህ ኢየሱስ ክርስቶስ ከሰለሞን የሚበልጥ ነው። በጥበብ ቢሆን በሁሉም ከሰለሞን ይበልጣል። ፍጹም የታዘዘ ለአብ በቃ በፍጹምነት ለአብ የታዘዘ እርሱ ነው። እንግዲህ ለአብ እኛም መታዘዝ እንዳለብን አይደል? ግን እርሱ በፍጹምነት የታዘዘ ነው ኢየሱስ ክርስቶስ። እኛ ፍርድን በተስፋ እንድንጠብቅ ያደረገን ነው። የኛን ሞት ተጋፍጦ ማለት ነው። የኛን ፍርድ የተጋፈጠልን ነው። ዮሐንስ 17:4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ አከበርኩ የሚለውን ለዚህ ነው። ብዙ ወገኖቼ እግዚአብሔርን ገና በጉብዝና ወራታችን አሁን አስገዳጅ ሁኔታ ሳይመጣ ያ የሽምግልና ጊዜ የሞት ጊዜ ሳይመጣ አሁን እግዚአብሔርን እናስብ። ለሚዘልቀው ዘለቄታ ላለው ነገር የሚኖር ለክርስቶስ እንኖር፣ ለሰማያዊ ኑሮ እንኖር እንጂ ለሚያብረቀርቀው በዚህ ምድር እንደ ጤዛ ጠዋት አይተን ከሰዓት ለሚጠፋ ነገር ህይወታችንን አንስት። ህይወታችንን ለእግዚአብሔር እንስጥ። እግዚአብሔርን ለመፍራት እንስጥ። እንደ እግዚአብሔር ቃል ለመኖር እንስጥ። ፈጣሪያችንን ለማሰብ በጉብዝና ወራታችን ፈጣሪያችንን ለማሰብ ይህንን እናስብ። ለዚህ እንኖር። ለዚህ ለሚጠፋ ለሚያብረቀርቅ ነገር ሳይሆን ማለት ነው። ስለዚህ በእግዚአብሔር ቃል መሰረት እንኖር፣ እግዚአብሔርን በመፍራት እንጂ እግዚአብሔርን የሚፈራ ሰው መጪውን ጊዜ አይፈራም። ምን ይመጣብኝ ይሁን ነገ ምን ይመጣ ይሁን ብሎ አይፈራም። በስጋት አይኖርም። ከስጋት ሁሉ አርፎ ነው የሚኖረው። ከመከራ ስጋት ሁሉ ያርፋል። እግዚአብሔርን የሚሰማ ሰው የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። የሚሰማኝ እግዚአብሔርን የሚሰማ ሰው እግዚአብሔርን የሚፈራ ሰው ያርፋል፣ ከመከራ ስጋት ያርፋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። እንደ አንበሳ ይወጣል፣ እንደ አንበሳ ይገባል። እግዚአብሔርን የሚሰማ እግዚአብሔርን የሚፈራ ሰው። ኃጥእ ግን እየደነገጠ ይኖራል፣ እየበረገገ ይኖራል ኃጥእ። እግዚአብሔርን የሚፈራ ሰው ግን እንደ አንበሳ ተዘልሎ ይኖራል ወገኖች። ስለዚህ ሁሉ ነገር ሲገፈፍ፣ ማዕረግ፣ ክብር፣ ዝና ሁሉ ሲጠፋ፣ ጉልበት ሲደክም፣ ጭብጨባ ሁሉ ሲቆም አንድ ነገር ብቻ ይቀራል፣ አንድ ብቻ ይቆያል፣ አንድ ብቻ ይዘልቃል። አንድ ነገር ብቻ፣ እርሱም ፈጣሪያችንን በጉብዝና ወራታችን ማሰብ፣ እግዚአብሔርን መፍራት፣ ቃሉን መጠበቅ። የህይወታችን ሙሉ ትርጉም የያዘው ይህ ነው የህይወታችንን ሙሉ ትርጉም የያዘው ፈጣሪያችንን ማሰብ፣ ለእርሱ መኖር፣ ለእርሱ ክብር መኖር፣ እግዚአብሔርን መፍራት፣ እንደ ቃሉ መመላለስ። ይህ የህይወታችንን ትርጉም የያዘ ስለሆነ በዚህ እንድንኖር እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ተባረኩ።